የታመኑ ቅዱሳንን ከክፉ ዲያብሎስ ሴራ ሁሉ ያዳነበት ታላቅ ዕለት ነው። ለሰው ልጅ በመራራትና በመለመን ከፈጣሪው ፊት የማይጠፋ የመልአክ ዛሬም በሕይወታችን ውስጥ የሚገጥሙንን ከባድ የፈተና ማዕበላትን ሁሉ ጸጥ ያደርግልን፣ በመከራና በጭንቅ ሰዓት ፈጥኖ ይድረስልን። በክንፈ ረድኤቱ ጥበቃ ሁላችንን ይከልለን፣ ካንዣበበብን የጠላት ፍላጻ ከክፉ በሽታና ከድንገተኛ አደጋ ሁሉ በበትረ መስቀሉ ይጠብቀን። የታመሙትን በምልጃው ይፈውስልን፣ ያዘኑትን ያጽናናልን። ሀገራችንን ሰላም፣ ቤታችንን ደግሞ በበረከት ይምላልን። በዓሉም የፍቅርና የደስታ የአንድነት በዓል ይሆንልን። ውድ የቻናላችን ቤተሰቦች ይህ የጸሎት መርሃ ግብር ለብዙዎች እህት ወንድሞቻችን እንዲዳረስ ቪዲዮውን ላይክ እና ሼር እያደረጋችሁ እንደዚሁም ኮሜንት ላይ በመግባት የሊቀ መላእክቱ ጥበቃ አይለየን እያላችሁ በመጻፍ አገልግሎታችንን ታበረታቱ ዘንድ የበረከቱም ተካፋይ ትሆኑ ዘንድ በልዑል እግዚአብሔር ስም እናሳስባለን። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከዚህ በመቀጠል በወርሃ ሐምሌ የሚጸለይ የሊቀ መላኩ የቅዱስ ሚካኤልን ድርሳን የመልክ ምስጋናውንና የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የመልአኩ ተራዳይነት የልዑል እግዚአብሔር ምሕረትና ይቅርታው በመካከላችን ጸንቶ ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሐምሌ በ12 ቀን የሚነበብ የመላእክት አለቃ የከበረ የቅዱስ ሚካኤል ድርሳን ይህ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በአንዲት ሀገር ውስጥ ስለነበረ ስለ አንድ ክፉ ሰው ጳጳሱ ዮሐንስ የተናገረው ነው። ልቦናው እንደ ፈርዖን የከፋ ጾምና ጸሎት የማያውቅ ነበር። በጎረቤቱ ከሚስቱ ጋር የሚኖር አንድ ድሃ ሰው ነበር። ሃይማኖታቸው የቀና ነበር። ዘወትርም የመላእክት አለቃ ቅዱስ ሚካኤልን ያገለግሉት ነበር። ለበዓልም ይደክሙ ነበር። ያገኙትንም ሁሉ ለድሆች ለጦም አዳሪዎች ይሰጡ ነበር። በጎረቤታቸው የነበረው ያ ባለጸጋም ባየ ጊዜ ስለ እነዚህ ድሆች በልቡ ያጉረመርም ነበር። የሚበሉት የሚጠጡት ሳይኖር ለራሳቸው ምንም ሳያገኙ ለድሆች ምን ይሰጣሉ እያለ በአንዲት ቀንም ድሃውን ጠርቶ የምትዘራው እርሻ የለ፣ የምትሸጠውና የምትገዛበት የለ፣ ለድሃ ለምትሰጠው ከወዴት ታገኛለህ አለው። እኔም ሚስቴም የመላእክትን አለቃ የሚካኤልን ስም በጠራን ጊዜ ኃይልን በረከትን ይሰጠናል። በእጅ ሥራ ብዙ እንደክማለን፣ የእጃችንንም ሥራ እርሱ ይባርክልናል አለው። ይህም ክፉ ባለጸጋ ያን ጊዜ አፍሮ ዝም አለ። ድሃው ግን እስከሚሞት ድረስ ከሚስቱ ጋር መመጽወትን አልተወም። ሚስቱም ጸንሳ ሳለች በሞት ተለያት። በመላእክት አለቃ በሚካኤል በዓል ቀንም ምጥ ያዛት። ለመውለድ በደረሰችም ጊዜ የመላእክት አለቃ ሚካኤል ሆይ ከደረሰብኝ ጭንቅ ከሆነ ምጥ አድነኝ እያለች ጮኸች። እግዚአብሔርም የሴቲቱን ልመና ሰማት። ያን ጊዜ ሚካኤልና ገብርኤል ወርደው ባረኳት። መልኩ ያማረ ወንድ ልጅም ወለደች። ሚካኤልም ገብርኤልን ይህንን ሕፃን ባርከው አለው። ገብርኤልም ልዑል እግዚአብሔር ይባርከው፣ የዚህንም የክፉ ባለጸጋ ገንዘብ ሁሉ
ቤቱንም ይስጠው አለ። የእግዚአብሔር መልእክተኞች ሚካኤልና ገብርኤልም ይህንን ተናግረው ወደ ሰማይ ወጡ። ይህም ክፉ ሰው በግንቡ ውስጥ ተቀምጦ ሳለ እግዚአብሔር ጆሮውን ከፍቶለት ሚካኤልና ገብርኤል ሲነጋገሩ ሰማ። ከዚህ በኋላ በልቦናው አስቦ ይህ ብላቴና ገንዘቤን ሁሉ እንዴት ይወርሳል አለ። ከዚህም በኋላ ከአራስ ቤት የምትወጣበት ቀን በደረሰ ጊዜ እራት ብሎ አንድ አገልጋይ ወደ እርሷ ላከ። ከእርሷ ዘንድም ደርሶ ባለጸጋው ነይ ይልሻል አላት። ይህችም ድሃ ፈጥና መጥታ ከእርሱ ደረሰች። ያም ባለጸጋ ሲሸነግላት አንቺ ሴት ከአንዲት ሴት ልጅ በቀር ወንድ ልጅ እንደሌለኝ ራስሽ ታውቂያለሽ። አሁንም ልጅ የሆነኝ ዘንድ ልጅሽን ስጪኝ፣ አክብሬ አሳድጌ ሚስት ትሆነው ዘንድ ይችን ልጄን እሰጠዋለሁ አላት። እርሷም እግዚአብሔር በእርሱ ላይ የወደደውን ያድርግ፣ ብላቴናውን ውሰደው፣ ከአንተ ጋር ይቀመጥ አለችው። ይህም ብላቴና በዚህ ባለጸጋ ቤት 3 ወር ተቀመጠ። ከዚህ በኋላ ነገር ይቋጠርበት ጀመር። ክፉ ምክርም ማሰበና ውሰደት በሚባል ታላቅ አቁማዳ ውስጥ ጨምሮ አፉን አስሮ ብላቴኖቹን ወስዳችሁ ከባህር ጣሉት ብሎ አዘዘ። እነርሱም ፈጥነው ወስደው ከባህር ጣሉት። የመላእክት አለቃ ቅዱስ ሚካኤልም ወደዚህ ብላቴና ወርዶ ወደ ሩቅ አገር ወስዶ ከባህር ወደብ አወጣው። ከዚህ ነገር በኋላ አንድ በግ አርቢ ሰው በጎቹን ውሃ ሊያጠጣ መጣ። ውሰደት የሚባል አቁማዳ አገኘ። አፉን በፈታው ጊዜ ብላቴና አገኘ። እግዚአብሔርንም አመሰገነ። ልጅ የለኝምና ልጅ ስለሰጠኸኝ አመሰግናለሁ ብሎ ወስዶ ከቤቱ አገባው። በሥላሴ ስም ፍጹም ጥምቀት አጠመቀው። ስሙንም ተላሶን አለው። ተላሶንም ማለት በግዕዝ ትርጓሜ እንቁ ማለት ነው። በገንዘቡ ሁሉ ላይ ሾመው። 20 ዘመን ከሆነው በኋላም በዚያ ባለጸጋ ላይ ታላቅ ነገር መጥቶበት ተላሶን ወዳለበት አገር ሄደ። Sleeping good, taking care of myself and my neighborhood. I don't want no trouble, I don't want too much. I'll just get caught up with what's inside, and what's inside is you. I've got a feeling you make me feel so. ያ ክፉ ባለጸጋ በግ አርቢውን የተላሶንን አባት አገኘው። ወንድሜ ሆይ ከዱር አትተወኝ፣ በዚህች ሌሊት ከአንተ ዘንድ አሳድረኝ አለው። በግ አርቢውም እንግዳ ነህና እንዳልትሁን ብሎ ከዚህ በኋላ ወደ ቤቱ አገባው። ከዚህ በኋላ አባቱ ብላቴናውን ተላሶን ብሎ ጠራው። ይህም እኩይ ባለጸጋ ተላሶን ብለህ የምትጠራው ይህ ስም ምንድን ነው አለው። በግ አርቢውም በጎቼን ውሃ ላጠጣ ወደ ባህር ወደብ ሲሄድ አፏ እንደታሰረ የወደቀች አቁማዳን አገኘው። ባየኋት ጊዜም አፏን ፈታው። ያን ጊዜ ይህንም ብላቴና አገኘው፣ ልጅ የለኝምና ደስ አለኝ። ስለዚህም ስሙን ተላሶን አልኩት። ቤቴንም ገንዘቤንም ሁሉ ሰጥቼዋለሁ።
ያም ክፉ ባለጸጋ ከወደቡ ይህን ብላቴና ካገኘኸው ምን ያክል ዘመን ይሆናል አለው። ቢበዛም ቢያንስም 20 ዓመት ይሆናል አለው። ያ ባለጸጋ በልቦናው አስቦ ይህ ብላቴና እኔ ከባህር የጣልኩት ነው አለ። አሁንም የሰማይ መላእክት እርስ በርሳቸው ሲነጋገሩ እንደሰማው ቤቴን ሊወርስ አልተውም አለ። ያን ጊዜ ሰውነቱ ተበሳጨች። በጋርቢውንም ልጅ የለኝምና ልጅ የሆነኝ ዘንድ እባክህ ስጠኝ አለው። በጋርቢውም ከባህር ወደብ እግዚአብሔር የሰጠኝን በአቁማዳ ውስጥ ያገኘሁትን እንደዚህ ያለውን ልጅ እንዴት ስጠኝ ትለኛለህ? ይህን ብላቴና ካገኘሁት ወዲህ ቤቴም ገንዘቤም ሁሉ ተባረከ፣ በቤቴም ክፉ ነገር አልመጣብኝም አለው። ባለጸጋውም 30 ወቄት ወርቅን ከወሰድ ይህንም ብላቴና ልጅ የሆነኝ ዘንድ ስጠኝ፣ እኔም ልጄን እድርለታለሁ አለው። በጋርቢውም እሺ ስጠኝ አለው። ይህም ትዕቢተኛ ባለጸጋ 30 ወቄት ወርቅ ለበግ ጠባቂው ሰጠው። በግ ጠባቂውም ለባለጸጋው ብላቴናውን ሰጠው። ከዚህ በኋላ ብላቴናውን ይዞ ወደ ሩቅ አገር ሄደ። ከዚያም አገር በደረሰ ጊዜ ለሚስቱ ደብዳቤ እንደዚህ ብሎ ጻፈ። ስሙ ተላሶን የተባለ ይህ ብላቴና ደብዳቤ ይዞ ወደ አንቺ በመጣ ጊዜ ፈጥነሽ ግደዪው፣ ከባህር የጣልነው እርሱ ነውና። ባለጸጋውም ደብዳቤውን ዘግቶ ለሕፃኑ ሰጠው። ይህንን ደብዳቤ ለሚስቴ ወስደህ ስጥ፣ ያለ እርሷ ለሌላ አትስጥ ብሎ ያን ጊዜም ብላቴናው ደብዳቤውን ተቀብሎ ሄደ። ሲሄድም በጎዳና የመላእክት አለቃ ቅዱስ ሚካኤል በፈረስ ተቀምጦ አገኘው። ብዙ መላእክትም እንደ ንጉሥ ጭፍራ ሆነው ሰዎችም መስለው ተከትለውት ነበር። ሚካኤልም ሕፃኑን አንተ ብላቴና ቸር አለህን አለው። ብላቴናውም ጌታዬ ሆይ ቸር አለህን አለው። መልአኩም ይህ የያዝከው ደብዳቤ ምንድን ነው አለው። ጌታዬ ለሚስቱ ደብዳቤ ሊወስድ ልኮኛል አለው። የመላእክት አለቃ ቅዱስ ሚካኤልም ደብዳቤውን ስጠኝ ልየው አለው። ያን ጊዜም ለመላእክት አለቃ ለቅዱስ ሚካኤል ፈጥኖ ሰጠው። የመላእክት አለቃ ቅዱስ ሚካኤልም ደብዳቤውን እፍ አለው፣ ፈጥኖም ተደመሰሰ፣ የሐሰት ደብዳቤ ነውና። የመላእክት አለቃ ቅዱስ ሚካኤልም በዚህ በትዕቢተኛ ባለጸጋ ሰው ቃል ይጽፍ ጀመር። እኔ ባልሽ ጻፍኩልሽ፣ ወደ ሩቅ አገር ሄጃለሁ። በዚያም አገር ታላቅ አገረ ገዥ አገኘው። የዚያም ብላቴና አባት እጅግ ባለጸጋ ነው። ልጄን ለልጁ ሚስት ትሆነው ዘንድ እንድሰጠው ብዙ ወርቅና ብር ሰጥቶኛል። ይህ ደብዳቤ በደረሰሽ ጊዜ ተመልክተሽ በቤቴ በአገሬም ታላቅ ደስታ ይሁን፣ ልጄንም አጋቢው፣ ወርቁንም ብሩንም ስጪው። በቤት በውጭ ያለ ገንዘቤን ሁሉ ምንም ምን አትሰውሪው። የመላእክት አለቃ ቅዱስ ሚካኤልም ደብዳቤቱን እንደ ቀድሞ ዘግቶ ለሕፃኑ ሰጥቶት ሄደ። ሕፃኑም ወደ ተላከበት ደርሶ ይህንን የመልእክት ደብዳቤ ለባለጸጋው ሚስት ሰጣት። ተቀብላ በውስጡ ያለውን ትእዛዝ አነበበች። ካነበበችም በኋላ የታዘዘችውን ሁሉ አደረገችለት። 1 ወር ካለፈም በኋላ ያ ትዕቢተኛ ባለጸጋ ወደ ሀገሩ ተመለሰ። ብላቴኖቹንም አገኛቸው። ሁላችሁም ደህና ናችሁን አላቸው። እነርሱም ደህና ነን አሉት። ደብዳቤህ ከደረሳት ወዲህ ሚስትህ እንደላከው ቃል ከእኛ ጋር ብዙ ደስታ አደረገች አሉት። እርሱም ስለምንድን ነው አላቸው። በላከው ደብዳቤ እንዳዘዝክም ለብላቴናው ሚስት ከሆነው ዘንድ ልጅህን ሰጠችው። በቤት በውጭ ያለውንም ገንዘብህን ሁሉንም ሰጠችው። በአንድነትም ሆነው እየበሉ እየጠጡ በመሰንቆ በምስጋና በከበሮ በበገና በቤትህ ደስታ ያደርጋሉ አሉት።
ይህንንም እንደሰማ ሐዘን በልቦናው ገብቶ በፈረሱ ላይ ወጣ። ወዲያውም እርካቡ ተበጥሶ ወደቀና በኮርቻው ተሽጣ በነበረች ሰይፍ ተወግቶ ሞተ። ሚስቱም ብዙ ጩኸትና ፍጅት፣ ለቅሶና ኡኡታ በሰማች ጊዜ ታላቅ ድንጋጤ ደረሰባት። ባሏም እንደሞተ በሰማች ጊዜ እርሷም